ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ይዤላችሁ የመጣሁኝ አማርኛ ፊደሎችን ይሆናል ማለት ነው። አማርኛ ፊደል ከአ ፊደል ከአይኑ አ ፊደል እስከ ፐ ያሉ ፊደሎችን እየቆጠርኩ አስረዳችኋለሁ። በተለይ ጀማሪና ፊደል እንዴት መያዝ እንዳለባችሁ አሳያችኋለሁ። ጀማሪ ከሆናችሁ እስከ ቪዲዮ መጨረሻ ድረስ ፊደሎችን እንዴት እንደምቆጥር ከኔ ጋር አብራችሁ እየተከተላችሁ ቁጠሩ። ደብተራችሁ ላይ በመጻፍ በደንብ አድርጋችሁ ፊደሎችን ተከታተሉ ማለት ነው። አሁን ቀጥታ ምን ሄደው ወደ ፊደሎቹ መቁጠር ይሆናል። መልካም ቆይታ ይሁንላችሁ። ኦኬ አሁን መጀመሪያ እቆጥርላችኋለሁ እኔ ጋር አብራችሁ ትቆጥራላችሁ። መጀመሪያዋ እቺ ከዚህ ጋር ዛሬ የምጀምርላችሁ ከአ ፊደል ይሆናል። ከአ ፊደል ጀምሬ ወደ ታች ስቴፕ በስቴፕ እቆጥራለሁ። እቺ ፊደል አ ትባላለች። አይኑ አ ትባላለች። ይህች ዘር አ ፊደል አለች። ሌላ አ ሁለት አ ናቸው ሞክሸ ናቸው። ዛሬ ግን ይችን አ አሳያችኋለሁ ማለት ነው። አ ትባላለች። ኡ ኢ አ ኤ እ ኦ የሚል ድምጽ አላት ማለት ነው። ከዛ ወደ መጣንበት እንቆጥረዋለን። ኦ እ ኤ አ ኢ ኡ አ የሚል ድምጽ አለው ማለት ነው። እና እናንተ ስትቆጥሩ ከዚህ ከመጨረሻው ወደ መጀመሪያው በደንብ ብትቆጥሩት እመክራለሁ። ምክንያቱም ማያያዘውና የሚከብደው ወደዚህ ስትቆጥሩት ነው። ወደዚህ ቆጥራችሁ በደንብ ከያዛችሁት ማንበብ ትችላላችሁ። ቀላል ይሆናል ማለት ነው ለማንበብ። ኦ መጨረሻው እ ኤ አ ኢ ኡ አ የሚል ድምጽ ይኖረዋል። ኦኬ ከአ ፊደል ቀጥላ ደግሞ ማናት? ዘ ትባላለች። ዘ ዙ ዚ ዛ ዜ ዝ ዞ የሚል ድምጽ ይኖረዋል። ከዛ ወደ መጣንበት ዞ መጨረሻው ነው። ዝ ዜ ዛ ዚ ዙ ዘ የሚል ድምጽ ይኖረዋል። እንግዲህ ፊደሎቹን በትክክል ማወቅ ሁለተኛው ከጎን ቅጥላት ይኖረዋል። የሁለተኛው ድምጽ ሶስተኛው ደግሞ እግሩ ሸፋፋ ይሆናል። አራተኛው ፊደል አንድ እግሩ አጭር አንድ እግሩ ረጅም በሚሆን ይታወቃል። አምስተኛው ከእግራቸው ቀለበት ይኖራቸዋል ሁሉም ፊደሎች። ስድስተኛ ደግሞ ካናቱ ላይ የሆነ ምልክት አለው ከሌሎቹ ፊደል የሚለይበት ማለት ነው። የመጨረሻው እንደ ፊደሎቹ ለምሳሌ እግር ያላቸው ከሆኑ በዚህ በኩል ያለው እግር ረጅም በዚህ በኩል ያለው እግር አጭር ነው የሚሆነው ማለት ነው። ከአራተኛው ፊደል ጋር ተቃራኒ ይሆናል። በዚህ መለየት ትችላላችሁ። ዞ ከዛ ዝ ዜ ዛ ዚ ዙ ዘ የሚል ድምጽ ይኖረዋል ማለት ነው። ከዛ ቀጥላ ደግሞ ዠ ነው የምትባለው። ዠ ዡ ዢ ዣ ዤ ዥ ዦ የሚል ድምጽ ይኖረዋል። ከዛ ወደዚህ ስንቆጥረው ዦ ዥ ዤ ዣ ዢ ዡ ዠ የሚል ድምጽ ይኖረዋል። ደግሜ ልቁጠራችሁ ወደዚህ ደግሜ ልቁጠርላችሁ። ዦ ዥ ዤ ዣ ዢ ዡ ዠ የሚል ድምጽ ይኖረዋል ማለት ነው። ከዠ ፊደል ቀጥላ ደግሞ የ ነው የምትባለች። የ ትባላለች። የ ዩ ይ ያ ዬ ይ ዮ የሚል ድምጽ ይኖረዋል። ከዛ ዮ መጨረሻው ይ የ ያ ይ ዩ የ እቺ የፊደል የመጀመሪያዋ የና አምስተኛዋ የፊደል ድምጻቸው ተመሳሳይ ነው። ይቺኛዋ ከዚህ ቀለበት ስላላት በቅርጽ ይለያያሉ። ድምጻቸው ግን ተመሳሳይ ነው የሚሆነው። ዮ ይ የ ያ ይ ዩ የ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከየ ፊደል ቀጥላ ደግሞ ደ ትባላለች። ደ ዱ ዲ ሶስተኛዋ ዳ ዴ ድ ዶ ይላል። ከዛ ወደዚህ ዶ ድ ዴ ዳ ዲ ዱ ደ የሚል ድምጽ ይኖረዋል።
እንድገመው ዶ ድ ዴ ዳ ዲ ዱ ደ የሚል ድምጽ ይኖረዋል ማለት ነው። ከደ ፊደል ቀጥላ ደግሞ ጀ ትባላለች። ጠበቅ ጀ ጀ ጁ ጂ ጃ ጄ ጂ ጆ የሚል ድምጽ ይኖረዋል። ከዛ ወደዚህ ጆ ከዛ ጂ ጄ ጃ ጂ ጁ ጀ ይላል። ደግሜ ልቁጠርላችሁ ጆ ጂ ጄ ጃ ጂ ጁ ጀ የሚል ድምጽ ይኖረዋል ማለት ነው። ከጀ ፊደል ቀጥላ ደግሞ ገ ትባላለች። እች ገ ገ ጉ ጊ ጋ ጌ ግ ጎ ወደ መጣንበት ደግሞ ጎ ግ ጌ ጋ ጊ ጉ ገ ወደዚህ ስለሚከበድ ደግሜ ልቁጠርላችሁ ብዬ ነው። ሳሰለችሁ ከኔ ጋር ቁጠሩ። ጎ ግ ጌ ጋ ጊ ጉ ገ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከገ ፊደል ቀጥላ ደግሞ ጠ ትባላለች። እች ጠ ጡ ጢ ጣ ጤ ጥ ጦ የሚል ድምጽ ይኖረዋል ማለት ነው። ከዛ ወደዚህ ጦ ጥ ጤ ጣ ጢ ጡ ጠ የሚል ድምጽ ይኖረዋል። መጨረሻው ጦ ይላል። ከዛ ጥ ከዛ ጤ ከዛ ጣ ከዛ ጢ ጡ ጠ የሚል ድምጽ ይኖረዋል። ከጠ ቀጥላ ደግሞ ጨ ትባላለች። ከጠ ጋራ ተመሳሳይ ሆኖ ይቺ የጨ ፊደል ቀለበት ይኖራታል። ይቺኛዋ ጠ ደግሞ ምንም ቀለበት የሌላት ትሆናለች ማለት ነው። ስለዚህ ጨ ጩ ጪ ጫ ጬ ጭ ጮ ይላል። ወደዚህ ስንቆጥረው ደግሞ ጮ ጭ ጬ ጫ ጪ ጩ ጨ ኦኬ የመጨረሻው ጮ ነው። ከዛ ጭ ከዛ ጬ ከዛ ጫ ጪ ሶስተኛ ጩ ሁለት ጨ የመጀመሪያ ድምጽ ይሆናል ማለት ነው። ከጨ ፊደል ቀጥላ ጰ ትላለች። ከዚህ አካባቢ ያሉ ፊደሎች የሚቀራረብ ድምጽ ስላለው በደንብ ደጋግማችሁ መቁጠር ይገባቸዋል። ጰ ጱ ጲ ጳ ጴ ጵ ጶ ይላል። በከንፈራችሁ ጠበቅ አድርጋችሁ ትቆጥሩታላችሁ። ጶ መጨረሻ ጵ ጴ ጳ ጲ ጱ ጰ የሚል ድምጽ ይኖራል። ከዛ ወደዚህ ደግሞ አሁን ደግሜ ልቁጠርላችሁ። ጶ ጵ ጴ ጳ ጲ ጱ ጰ ወደዚህ የደገምኩላችሁ ምክንያት በደንብ እንድትይዙት በማሰብ ስለሆነ ደግማችሁ ቁጠሩት። ከጰ ቀጥላ ጸ ትባላለች። ጸ ጹ ጺ ጻ ጼ ጽ ጾ የሚል ድምጽ ይኖረዋል። ወደ መጣንበት ጾ ጽ ጼ ጻ ጺ ጹ ጸ የሚል ድምጽ ይኖራል። ይህች ፊደል ጾ መጨረሻዋ ጽ ከዛ ጼ ከዛ ጻ ጺ ጹ ጸ ትላለች ማለት ነው። ይህች ፊደል ሁለት ጸ ነው ያሉ ጸ የሚሉ ሁለት ፊደሎች አሉ። ይቺኛዋም ጸ ነው የምትባል ማለት ነው። ጸ ከዛ ጹ ጺ ጻ ጼ ጽ ጾ ይላል። ይቺም ጸ ፊደል ነው የምትባል። እንግዲህ በቅርጽ ይለያያሉ ይቺኛዋ ጸና ይቺ ማለት ነው እንጂ ሁለቶችም ጸ ነው የሚባሉ ማለት ነው። ጾ ጽ ጼ ጻ ጺ ጹ ጸ የሚል ድምጽ ይኖራል። ከጸ ፊደል ቀጥላ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ ወደ መጣንበት ፎ ፍ ፌ ፋ ፊ ፉ ፈ ይላል ማለት ነው። ይቺ ፈ ፊደል ፎ መጨረሻው ፍ ስድስተኛ ፌ አምስት ፋ አራተኛዋ ፊ ሶስተኛ ፉ ሁለት ፈ መጀመሪያ ከዛ መጨረሻ ያለችዋ ፐ ትባላለች። ፐ ፑ ፒ ፓ ፔ ፕ ፖ ትላለች ማለት ነው። ፖ መጨረሻው ፕ ፔ ፓ ፒ ፑ ፐ ይላል ማለት ነው። ፖ ከዛ ፕ ከዛ ፔ ከዛ ፓ ከዛ ፒ ከዛ ፑ ከዛ ፐ የሚል ድምጽ ይኖረዋል። እንደዚህ በማድረግ መለማመድ ትችላላችሁ። ዛሬ የሰራሁላችሁ ከአ ፊደል እስከ ፐ ፊደል ይሆናል ማለት ነው።
በደንብ አድርጋችሁ እየተከታተላችሁ እንደያዛችሁ ተስፋ አደርጋለሁኝ። ቀጥዬ ደግሞ ሌላ ፊደሎችን ከፈለጋችሁ እሰራላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው